ባይለኝ ቻው ብዬ ይወጣለሁ። አሁን ግን የምናገረውን በደንብ ስማኝ። በጣም ብዙዎች የምናውቃቸው በብዙ አይነት ካራክተር የምናውቃቸው በአብዛኞቹ ቤቶቻቸውን ዘግተው የሚያለቅሱ እንደሆኑ ጌታ ይናገረኛል። እዚህ ጋር ይስቃሉ፣ ይጫወታሉ፣ ያስመስላሉ ምናምን፣ ግን when it comes to life በጣም የሚያዝኑ በጣም በቃ ጥሩ ያልሆነ ላይፍ ይደውሉልሃል፣ ይጽፉልሃል፣ ይመጣል። እዚሁ ቤት ውስጥ የምናውቃቸው ሰዎች እንደዚሁ ከዮኒ ጋር ቁጭ ብለው ኢየሱስ ጌታ ነው ሲሉ ትሰማቸው። You don't even know her name. You don't even know her name. My mom name. አብዛኞቻችሁ የእናቴን ስም እንኳን አታውቁም። ጥር ጊዜ ነው ይሄ አመታት የሚቆይ ምናምን የሚቆይ አይደለም። መልእክት ምናምን እግዚአብሔር መልእክቶችን ቅዳሜ ተናግሮ እሁድ መልሶት እንዴት እስከሚቀጥለው ሳምንት ምስክርነት እንቆያለን ሲሉ አይቻለሁ። ምስክሮች አሉ አብረውኝ እዚህ የነበረ እንቅልፍ ከዛ በኋላ ምድር ላይ ያለ አንድ እናት ወልዳው ዮኒ ማኛን ያዘዘ ሳይሆን የተንቀጠቀጠለት ነው የምታውቂው። ዮኒ ማኛ አፍ ውስጥ አያስገባኝ ነው የሚለና ያለው ዮኒ ማኛ ተናገረው አለቀለት። እኔን የያዘኝ ጌታ፣ እኔን መያዝ የቻለው አምላኬ ነው። ስለዚህ የኔ ጌታ በፍቅር ልጠይቅ ይቀጣል ላቋርጥ። አንተ ነህ እንግዲህ ብዙ ጊዜ የምትጠይቀውና የመጀመሪያ ቀን ጌታን ያገኘ ቀን እግዚአብሔር ይመስገን ነበርኩኝና ከዛን ቀን በፊት የነበረ ፊሊንግና የዛን ቀን የነበረ እንቅልፍ ከዛ በኋላ ቤትህ ልጆችህ ውስጥህ ያለ እንዲህ ብለህ ያው ቋንቋ ባይገልጸው እንዴት ነበረ ከዛ እንቅልፍ የጠየቁ ከዛን ቀን በፊት የነበረችዋ ሚኒት ወር ደግሞ ቀንና ጌታን ደግሞ ተንበርክከህ I will never forget that። በእውነት የቀራኒው ጀግና ዮኒ ተንበርክኮ እጁን ወደ ላይ አድርጎ ሳየው አይሮን ነው እንዲህ ብዬ ልገልጸው የማይችለው ሐሴት ነው። ለመሰላችሁ ጀግናዬ ስለሆነ ማለት ነው ኢየሱስ። እና የዛን ቀን የተሰማህን እና ለልጆችህ ደግሞ ዝም ብለው ሲያዩ የሚሉትን ነገር እስኪ ንገረኝ። ምን መሰለሽ፣ እኔ በመጀመሪያ የተላከልኝ በውስጥ እውነትን ለመናገር አቡነ ገብርኤልን ዮኒ ማኛ ማርያምን አዋርደው የምትወዳትን አዋርደው ሲናገሩ እንዴት ዝም ትላለህ ብለው የመሴጅ ማለት ነው ይመጣል። ቪዲዮውን ይመጣል። ይሁን እንዲህ ብለው አዋረዷት ዮኒ ማኛ ቀጥቅጥልኝ እያለ የሀገር መሴጅ ነው የመጣው። መቼም አላኩም እንዳትሉ የላካችሁትን አጋልጣለሁ፣ ካስፈለገ አጋልጣቸዋለሁ። አላኩም እንዳትሉ እንተዋወቃለን። ያንን የላኩልኝና መጀመሪያ ሰማሁት። የሆነ ነገር ውስጤን ዝም በላለኝ። 2-3 ቀን ዝም ብዬ በዛ ነገር እያሰላሰልኩ ብቻ ጸሎት አለኝ። የሆነ ጸሎት አለ። እግዚአብሔር አምላክ ወይ መልካሙን ነገር አሳየኝ፣ ክፉን እንዳታናግሩኝ ብዬ አልኩኝ። ለምን አውቀዋለሁ። እሳቸውን ብረግጥ ነጋሽ ነኝ፣ ታውቂያለሽ፣ እነግሳለሁ። እሳቸውን እንዴት ነካት፣ እንዴት ምን አይደለችም፣ ቤዛዊተ ዓለም አይደለችም ብዬ እርግጥግጥ ባረጋቸው ምንኛ ሰው ተደስቶ በተደገፍኩ ናው። ሌላው ሐሳቤ ደግሞ ኢየሱስን በጣም የምወደው አባቴ ነው። ታስታውሺ እንደሆነ ከእንዳልክ ጋር ስንገናኝ ሁልጊዜ ጌም ስንጫወት በጌታ ኢየሱስ ኢየሱስ ነው እሱም የሚለው ከኦርቶዶክስ ሳይወጣ በፊት እኔም የምለው ኢየሱስ ነው። እሱም ኢየሱስ 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 ነው የምንለው። ግን ሙሉ ልክ እንዳልክ አሁን በኢየሱስ ሆኖ ራሱ ጨፍር ነበር፣ ጠጣ ነበር ምናምን ምናምን አለ። በኢየሱስ እያለ በኦርቶዶክስ እያለ ማለት ነው። ኮምፕሊትሊ ሲወጣ ወጣ ሙሉ ነገሩ። አሁን ሱስ የሚባል የለ ምን የለ፣ መዘመርና ማልቀስ ነው በቃ። ሰው አይገባው ምን ውስጥ እንዳለው። እኔ ሶሻል ሚዲያ ላይ ሲስተሙን ስለማውቀው ሰው ሙድ እንዳይዝብኝ እንጂ እየየ ያልኩ ባለቀስ ደስታዬን አልችልም። ፈጣሪ በሚያውቀው ደስታ ነው የሚያስለቅሰኝ። ደስታ አለ በጣም እዚህ ላይ ሰው ሙዲት ስለሚይዝ አላረገውም እንጂ በደስታ በጣም አንብቻለሁ። የደስታ እንባን አላውቀውም። እኔ አረው ነው ላይ አላውቀውም።
የልህ የመንቀጥቀጥ ምናምን ደሜ ፈልጦ ላረገው እችላለሁ እንጂ የደስታ እንባን እኔ አላውቀው። አሮን ነው ሰው። ከዛ አባታችንን ደግሜ አየሁ። እስቲ ለመናገር እንዲያመቼ ደጋግሜ ልይ አልኩኝ። ደግሜ ሳይ እዚህ ቤት አሉ ቃል በቃል ይገፋል፣ ከዝሆን በላይ የሚገፋ አለ። ስለ ኢየሱስ ሲባል ሲሉ እሱ ቃል 10 ይመጣብኛል። ስለ ኢየሱስ ሲባል ከዝሆን የበለጠ ጉልበት አለ የሚገፋ፣ ከፈረስ የበለጠ ጉልበት አለ የሚገፋ። ኢየሱስ ጌታ ነው። ዘላለማዊ ነው ያለው። ዘላለማዊ ቤዛ ነው። የዓለም ቤዛ ኢየሱስ ነው። የሰው ልጅ ቤዛነት ዘላለማዊ አይደለም። የቅድስት ድንግል ማርያም ቤዛነት አይልም መጽሐፍ ቅዱስ የሚል የለም። ቤዛነት አልተሰጠም ብለው የመጽሐፍ ቅዱስን ቃል ደጋግሜ ሰማሁ። ናው ከዚህ በኋላ ምን አረኩኝ? እኛ አባት ጌታን ሰብከዋል፣ ስለ ጌታ ነው ያሉት። ከዛ ደግሞ ተቀጥቅጠዋል። በተለይ ወደ ጌታ እንድመጣ ያደርጉኝ ሮማን ተሰማ። እግዚአብሔር ይስጥሽ። አባታችንን የሰደበችው ስድብ እግዚአብሔር ይስጥሽ። እኔ ሌባ ዱርዬ የዘረፈ ምን ያለ ቢሰደብ ደስ ይለኛል። የጌታ ስም ስለተጠራ የተሰደቡት ስድብ በሷ መድኃኔ ዓለም ይድረስ። እግዚአብሔር ይስጥሽ። በቃ ይሁኑ። ተራ ዱርዬን የማሰድቢው ስድብ ነው። እንግዲህ በእድሜ አባት ናቸው። አጥፉ የሚባል አንድ ጥፋት አላጠፉ። ኢየሱስን ስቀለው በርባንም ፍታው አይነት ነገር ነው የተባለ። ማርያም ተመልካ ጌታ ተዋርዶ መታየት ነው የተፈለገው። ይሄ ነው የሆነው። ማርያም ተመልካ ኢየሱስ ክርስቶስ ተዋርዶ ነው መታየት የተፈለገው። ከዛ ወጡ። መስቀል ላይ የተሰቀለው የማርያም ደም ነው እያሉ ወጡ። ምን ወጥተው ነው የተናገሩ? የማርያም ደም ነው የተሰቀለው። ማርያም ናት የተሰቃየችው። ስቃይ በዛ የሷ ነው ብለው የውሸት መሰከሩ። ህዝቡን አስደሰቱት፣ ጮሁ፣ ስብሰባ ተሰበሰቡ። በጌታ ጉዳይ ነው የተሰበሰቡት። ማርያምን እኩል እንዴት አልተደረገችም ተብላ ባሽ የክርስቶስን ቦታ ለሰው ሰጥተው እግዚአብሔር በጸጋው የጠራትን ከነመፈጠሯ ምን እንደምትሆን የማታውቅ ቅድስት ድንግል ማርያም ምንም መሆኗን ትመረጥ አትመረጥ የማታውቀውን ከዛሬ ጀምሮ ትውልዱ ሊያመሰግንኛል አለች። እግዚአብሔር ከመረጣት በኋላ እግዚአብሔር ቅድስናውን በነፃ ከሰጣት በኋላ በነፃ ሪመምበር ከሷ የሆነ ነገር የለም። ነፈይ ከቅድስት ድንግል ማርያም የሆነ አንድች ነገር በአቅሙ ያደረገችው ነገር ነፈን ምንም በጸጋ የተሰጣትን ስጦታ ልክ እሷ በፖቴንሻል አድርጋ እንዳመጣቸው አድርገው መስበክ ጀመሩ። ይሄ ያምናል። እንዳን የጌታ በመስቀሉ ላይ የተቀበለው መከራ መጫወቻ ነው ያደረጉት። መጫወቻ ቀልደኞች ሆኖ ተገኙ። አንተ ማን የተሰቀለው መሰለ እያለ ቃል በቃል እያሾፈበት በክርስቶስ ማን መሰለ የማርያም ደም እኮ ነው እያሉ እንደዚህ እየተዘባበተ እየተውረገረጉ ነው የሚናገሩት አባቶች። ያማል። በእውነት አመመኝ። የዛኔ የክርስቶስ ማንነት እኔ ላይ ተገለጠ፣ ሰራ። አልኩሽ ምድራዊ ክብር ይሻለኛል፣ የኢየሱስ መሆን ይሻላል። መምረጥ ነበረብኝ። ምድራዊ ክብር እንዳልኩሽ አባታችንን ሙልጭ አርጌ ሰድቤ አዋርጄ አንተም ብሎ አባት የኔንና ምናምን። ምክንያቱም ክብሩ ይስፋ እናትና ልጁ ስለ የኖርኩ ሰው ነኝ። ያቺን ስለያዙ በሱ ሊጠቀሙ ሲፈልግ ጌታ ኢየሱስ ክርስቶስ ግን በክብሩ እንደማይደራደር በእኔ ላሳይ። በክብሩ እንደማይደራደር ኢየሱስ ጌታ ነው። ኢየሱስ የደም ዋጋ ነው። በደም ነው የተገኘሁት። ማንም የሚቀልድበት ጌታ የለኝም። there is nobody። በኢየሱስ ደም ነው የኖርኩት እኔ። በኢየሱስ ማንም ሊቀልድ አይችልም። ኢየሱስ ጌታዬ ነው። እስከ ቀራኔው ነው የምከተለው። ታስመፋታ እስከ ቀራኔው የምከተለው ጌታ ነው ያለኝ። ያንን ጌታ ነው። ገብቶሻል? በጸጋ በስጦታ ለቅድስት ድንግል ማርያም ለሁሉም በስጦታ የሰጠውን ልክ በችሎታቸው ያደረጉት የሚመስሉ ጨካኝ ሰዎች አሉ። ጨካኝ ሰዎች
ጌታ በስጦታ የተሰጣቸውን መስዋዕት ሆነዋል ይላሉ። ሁ ለማን ነው መስዋዕት የሆንከው? ሁ ለማን ነው መስዋዕት የሆናችሁት? ቴል ሚ 1%። ለሰው መስዋዕት የሆነ ለሰው ልጅ መስዋዕት የሆነ አንድ ሰው ጥራልኝ። ኖባዲ ነን። ለሰው ልጅ መስዋዕት የሆነ አንድ ሰው የለም። ኖባዲ። እናቴ መስዋዕት አትሆንም፣ አባቴ መስዋዕት አይሆንም፣ ወንድሜ አይሆንም፣ ስሞት ይቀብረኛል። ኖባዲ ነን። ልጇ መስዋዕት ሲሆን ቅድስት ድንግል ማርያም አልቅሳን የቀበረችው ተሶች ሄድ እንደ ሌላው አልቅሳን የቀበረችው። አብሮ አልሞተችም፣ አብሮ አልሞተችም፣ አብራው አልሞተችም። ሞትን ድል አድርጎ የተነሳው ክርስቶስ ብቻ ነው። አብራ እንደሞተች አብራ እንደተሰቃየች ልጠይቅሽ አንድ ነገር። እንኳን እሷን አይደለም ስሟን ስጠሪ ሰምቻለሁ። ገብርኤላ ልጅሽን ስትወልጂ ተደሰትሽባታል ወይስ ተከፍተሽባታል? ዘግቤ። ተደስችባታለሁ። ታንክ ዩ እግዚአብሔር ይስጥሽ። ቅድስት ድንግል ማርያም መከራዋን በልታለች ብለው እቃቃ ሲጫወቱ አየሁ። እቃቃ ከአንቺ የሚወለደው ኢየሱስ የዓለም ጌታ ነው ተብሎ የተነገራት እናት፣ በፌሽታ ጣራ ደርሳ የተመለሰች እናት፣ በጣም በደስታ ያበደች እናት ስቃ በስቷል እኮ። ጌታን ወልዶ ነው ሰው የሚሰቃየው። ኢየሱስን ተወልዶ ነው የሚሰቃየው። እንኳን ተወልዶ ሳና የምናምነው በደስታ ሰክረናል። ሳና የምናመልከው በደስታ ሰክረናል። እንኳን ወልዳው አቅፋው የዓለም ንጉሥ የሆነውን ወልዳ የኖረችው እንኳን ሊከፋት፣ ልታለቅስ፣ ልትሰቃይ ምን ልትል አር ዩ ሲሪየስ? ለምን? ለሽቀላ ስለሚያመች፣ ለሽቀላ ስለሚያመች፣ ለገንዘብ ስለሚያመች፣ የገንዘብ ምንጭ ስለሆነች፣ አጭበርብረ ማድረግ ስለምትችል ያ ስለሆነ ነው ያደረጋችሁትና አሁንም የምናገረው ቅድስት ድንግል ማርያም እግዚአብሔር በሰጣት ጸጋ እንጂ ከራሷ የሆነ ምንም ነገር እንደሌለ ማናቸውም እዚህ ምድር ላይ እግዚአብሔር ከሚሰጠው ጸጋ ውጪ በራሱ ያደረገ አንድ ሰው በሌለበት ምድር ላይ ሲዘባበቱ፣ አዛኝ ሲመስሉ፣ ወዳጅ ሲመስሉ ታያለሽ። ስለዚህ ከአምልኮ ጋር የተገናኘ ነው። ለምንድን ነው ውስጥ የማቃጨል ጨመረ? እዚህ ጋር እግዚኦማ አባታችን ሆይ ብሎ ተጸልዮ ከዛ እመቤታችን ቅድስት ማርያም ይባላል። ኢየሱስ ክርስቶስ የዓለም ቤዛ ተብሎ ቤዛዊተ ዓለም ብሎ ለማርያም እኩል ይሰጣል። እኩል ያለም አዳላት። እዚህ ጋር ታዲያ ለምንድን ነው የዮኒ ማኛን ፌመስነት ለማየ ማሰጧት? ለኔ እናት ማሰጧት? you don't even know her name. you don't even know her name. my mom name. አብዛኞቻችሁ የእናቴን ስም እንኳን አታውቁ። እኩል የተሰጠ ነገር አለ በእኔና በማየ መካከል? there is nothing. እኩል የተሰጠን ነገር የለንም። እናንተ የሚመስላችሁ ግን ስለ ዋሻችሁ እኩል አደረጋችኋት። እግዚኦ ማርና ክርስቶስ ብለሽ በእንተክስትነ ማርያም ማርና ክርስቶስ ያለሽ ኤኒቲንግ ለክርስቶስ ሲደረግ ለእሷ እኩል ይደረጋል። እኩል ኤቭሪቲንግ ያካፍሏታል። ልክ በእሷ ያመጣችሁ ነገር ያለ ይመስል ለእሷ የተሰጣትን እሷ ያመጣችሁ በችሎታ አድርገው እንደ አምላክ አድርገው ይጠቀማሉ። ለዚህ ነው በረከት የጠፋው። ለዚህ ነው ምን እየሆነ ሄደው ብዙ ሰዎች የሰው ምልጃ የገባው። የሰው ምልጃ ገብቶ የኢየሱስ ክርስቶስ ያንን ላይ ገፋ። ታዲያ ለምን መጣ? ሰው የሚያማልደኝ ከሆነ ለምን መጣ? ለምን መጣ ኢየሱስ ክርስቶስ? የሰው ልጆች የሚያማልዱ ከሆነ የሚጠሩት በየቦታው የሚጠሩት የሚያማልዱ ከሆነ ዋይ ኬም ኦቨር ያን ሁላ መከራ ለምን ተቀበለ? እና ብዙዎቹ ችግሩ ምንድን ነው? ስለማይገልጡ ምኑን? መጽሐፍ ቅዱሱን። ሌሎቹስ ቻፓ ያውቃሉ፣ በውስጥ ያወሩኛል። አባቶቼ በጣም የማይጠበቁ አባቶች በውስጥ ያወሩኛል። ዮኒ ማኛ ትክክለኛ መንገድ ይዛል። እኛ እንጀራችን ስለሆነ ነው። እግዚአብሔር ምስክሬ፣ የምናመልከው እሱን ነው።
ስርዓቱን ግን እናደርጋለን። የምናመልከው እሱን ነው። ግን ስርዓቱ መደረግ አለበት፣ መኖር አለብን። ይሄንን ነገር ወንጌል ብናወጣ አባታችን ላይ የደረሰውን ታያለ። ከዛ በላይ ነው የሚደርስብን። አሁን ግን ብዙ መናወጥ ተደርጓል። ሰው ለምንድን ነው ክርስቶስ የማይሰበከው? ለምንድን ነው 4-5 ሰዓት ቆሞ አስቀድስ? በምን በስራ ልድን? የትኛው ስራ ነው? ምንድን አስቀድሳችሁ 4 ሰዓት ሙሉ ዘፈን ከፍታችሁ አይደል የምትሄዱ? ቅምቀማ አይደል የሚደረገው? በስራ የሚጸደቅ ከሆነማ ያ አይደል እንዲ ያለው በየጊዜው የምናውቀዋል። 4-5 ሰዓት 6 ሰዓት ሙሉ ተነስታችሁ ሌሊት ጸልያችሁ ገስዋች ዱ። ከዛ በኋላ ወደም ዓለማዊ ኑሮ ነው ያለው። ስለዚህ ያንን የሚሰጠው ግን በስራ ከተሄደ ማየት ይቻላል። የጴንጤው ነው የሙስሊሙ ነው ወይስ የኦርቶዶክስ ስራ እየጸደቀ ያለው? በምድር ላይ ባለው ነገር የማን ስራ ነው እየጸደቀ ያለው? የማን ስራ ነው መልካም እየሆነ ያለው? የማን ስራ ነው የታነጸ ያለው? ማን ነው መጠጥ ቤቱን ጫት ቤቱን ምኑን ሲሞላበት ቢውለው? ዩቴልሚ በስራ ከመጣ ማን ነው? እውነት ጴንጤ ነው በየጫት ቤቱ የጫት ሰዓት ደረሰ እያለ ሲሮጥ የምታየው? ጭፈራ ኮንሰርት አለ እያለ እየሮጠ በየኮንሰርቱ የሚሄደው? ቴዲ አፍሮ ንጉሴ ነው የሚለ አንድ ጴንጤ ታመጣለህ? ሚሊየን ኦርቶዶክስና ሙስሊም ግን አመጣልህ። ቴዲ አፍሮ ንጉስ ነው እያለ አው ቴይ ዊዝ ኖ ክራውድ። ስለዚህ የነበረኝ ደስታ ከዛ በኋላ ነው። ወጣው ስለሳቸው መናገር ጀመርኩኝ። ከዛቸው ከተናገርኩ በኋላ አጸፋ መልሱን መቼም አይተሽዋል። ኃይለኛ የተመጣጠኑ ስድቦች፣ የተመጣጠኑ ኢሞጂዎች የተመጣጠኑ ሲሆን ትክክል እንደተናገርኩ ገባኝ። ትክክል ስትናገሪ ሁልጊዜ ተቃውሞ በጣም ብዙ አለ። ትክክል ተናገሪ። once you start talking the truth ጠላት ይነሳብሽ። ስፔሻሊ የኢየሱስ ስም ከሆነ የኢየሱስን ጥሪ መናፍቅ፣ የማርያም ጠል፣ ከሃዲ፣ ጨፋሪ ምናምን ይባላል። ብዙ ስም ይሰጥሻል። ልክ የኢየሱስ ስም ሌላ ስም ጥሪ፣ ምንም ችግር የለው። ኤኒ አስተውለሽ ሌላ ስሞች ሲጠሩ የፈጣሪ ስም የተለያየ አይነት ስትጠሪ ምንም ችግር የለም። አሁን አላህ ማለት ትችላለች፣ ችግር የለውም። እግዚአብሔር ማለት ትችላለች፣ ችግር የለውም። ማርያምን ማለት ትችላለች፣ ገብርኤልን ማለት ትችላለች፣ አርሴማ ማለት ኤኒትን ማለት ትችላለች። ደምንት ኢየሱስ ስትይ ችግር አለ። ሰይጣን ጸቡ ከኢየሱስ ጋር በደሙ እንደሚያድን ስለሚያውቅ ልክ ኢየሱስ ወይ ጉሮሮች በሰው ያስጠላሻል፣ በስጋ እንድትደክም ያደርግሻል፣ ሰው እንዳይቀርብሽ ያደርጋል። ስለዚህ ያንን ካረግኩኝ በኋላ እግዚአብሔር አምላክ ደርሶ አፌን የስድብ መንፈስ ወጥቶ የጌታ እሳተ ነበልባል የሆነ የጌታ ኢየሱስ መንፈስ ቅዱስ በውስጥ ያደረ እግሩን እሱ ይውሰድ። ከዛ በኋላ የምታየው ጭራሽ እየጨመረ ነው የመጣው። በረከቱ በእኔ ላይ ያለው ሰው ራሱ ዮኒ ማኛ አበራህን ያለ ዮኒ ማኛ ተለወጥ ወዝ ንግግር ምን የተለየ ሆኖ ነው ያለኝ። እና አሁንም እላለሁ ወደፊትም እላለሁ ኢየሱስ ጌታ ነው። ከአፋችሁ መለየት የሌለባችሁ ስም የምታመልኩት ከሆነ እውነት የኦርቶዶክስ ወንድምና እህቶች የምታመልኩት ከሆነ አፋችሁ ውስጥ ኢየሱስ በሉ፣ ኢየሱስ በሉ። አፋችሁ ውስጥ ኢየሱስን ሌሎቹን አስወጡ። የምታመልኩት እሱ ነው፣ ጌታችሁ እሱ ነው አይደለ? ኢየሱስ ማለት ጀምሩ። ነገሮች ሲቀየሩ ኢሚዲየትሊ ታያላችሁ። ኢየሱስ በጣም 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 ትልቁ ስም ነው። የዓለም ሁሉ ትልቁ ስም የተሰጠን ኢየሱስ ነው። እሱን ስም እኮ ግብግብ የሚፈጠረው ከኦርቶዶክስ ወንድምና እህቶቻችን ጋር ነው። አይገርም? ግብግብ የምንፈጥረው ከኦርቶዶክስ ወንድምና እህቶች። እኔም በነበርኩበት ጊዜ ኢየሱስ የሚባለው ስም የሚናደዱበት ሆኖ ተገኘ። ምኑ ነው የሚያናደው? ኢየሱስ የሚባል ስም እንግዲህ ይጾማል፣ 55 ቀን ይጾማል። ቴንክ ዩ 55 ቀን ይጾማል፣ 1 ወር ይጾማል። ምን ይደገስለታል? ምን ይባላል? ስሙ ሲጠራ ግን መበሳጫ፣ ስሙ ሲጠራ መበሳጫ። እኛ እኮ ስሙን እንጠራዋለን፣ በየቅዳሴው እንጠራለን ይላል። ለምን አጠራውም? ቀን ላይ መጥራቱ ለምንድን ነው የሚያናዳችሁ? ኢየሱስ ጌታ ነው ማለት ለምንድን ነው የሚያበሽቃችሁ? ማን ነው ሌላ የሚናደደው?
ኢየሱስ ሲባል የሚናደደው ማን ነው? 99% የኦርቶዶክስ ወንድምናቶቻችን ናቸው። የምትናደዱበት ስም እንዴት ሊሆን ይችላል? ማንም ድንጋይ አፍ አውጥቶ ይሰራዋል። እንኳን ጴንጤ ድንጋይ አፍ አውጥቶ ያመሰግነኛል ብለዋል። ቃሉ ነው። ጴንጤ ስለጠራው ከኢየሱስ ትሸሻለህ እንዴ? እንዲህ የማይመስል ነገር እኮ ነው። ጴንጤ ኢየሱስ ኢየሱስ ስላለ አንተ ትሸሻለህ፣ አንቺ ትሸሻለሽ። ይሄ ነው ሊገባኝ ያልቻለው። እና ከዛ በኋላ ያለው ነገር ቃላት የለኝም አልኩሽ። ሰላሜን አገኘው። አጀንዳ የሚባል ትዝ አይለኝ። ዮኒ ማኛ እንደዚህ ያለ ብለው ሊያባብሉኝ ይሞክራሉ። እንደዚህ አይነት አጀንዳ አለ። ላስ ናፈቀኝ እኮ ዮኒ ማኛ እንዲህ ስደበኝ እኮ እያሉ የሚሰድቡኝ ትዝም አይሉኝም። ለእኔ የተገለጸው ጌታ ብዙ ሰዎች ተገልጦላቸዋል። እኔ ብቻ አይደለሁ። እየመጣው ለማስቀናናት ፖለቲካ እንዳይመስል ነው እኔ ፔጅ እያመጣው በጌታ የሆኑትን እማላሳየው። ፖለቲካ እንዲመስልብኝ አልፈልግም። ህይወታቸው እነሱ ድነዋል፣ እየዳኑ ነው። የመዳን ትምህርት እየተማሩ ነው። እኔም አብሬ እየተማርኩ ነው። ገባሽ? ብዙ ወንድምና እህቶቼ በዛ ነው ያሉት። ስለዚህ በጣም ደስ አለ። ምክንያቱም ፖለቲካ ያደርጉታል። እኛ ጋር እንዲሆነ ሲባል እኛም ጋር የመጣ ሰው እያለ ምናምን ተብሎ እቃቃ ይጀመራል። እና ያንን ነው ያልኩት። እና በጣም ተደስቻለሁ። ዘምሪል፣ እኔም በሚመለከት ዘምሪል። ልዘምር ነው። የትኛው እንደው ተቀል ኢየሱስ 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 ላውራው ልተርከው ልናገር ልዘምረው ልጥራው ልደጋግመው ልመርኮዝ ልደገፈው ስሙ ከስሞች ያለፈ ነው። ስሙ ከፊደል ያየለ ነው። ስሙ ከቃላት የዘለለ ነው። ስሙ ከስሞች ያየለ ነው። ኢየሱስ 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 ልጥራው ልተርከው ልናገር ልተርከው ልጥራው ልደጋግመው ልመርኮዝ ልደገፈው ስሙ ከስሞች ያየለ ነው። ስሙ ከአንድ ቃል ያለፈ ነው። ስሙ ከስሞች ያለፈ ነው። ስሙ ከቃላት የዘለለ ነው። ስምህን ስጠራው ጥሜ ይረካልኛ። ስምህን ስጠራው ከራቤ እጠግባለሁ። ስምህን ስጠራው ጥሜ ይረካልኛል። ስምህን ስጠራው ከራቤ እጠግባለሁ። ለዚህ ነው ሲነጋም ኢየሱስ የምለው። ለዚህ ነው በቀትር ኢየሱስ የምለው። ለዚህ ነው በሌሊት ኢየሱስ የምለው። ለዚህ ነው በሌሊት ኢየሱስ የምለው። ኢየሱስ 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 ኢየሱስ
ኢየሱስ ኢየሱስ ኢየሱስ በምን አጎደልከኝ መች ጠናው የሰው ደጅ ከጫፍ ጫፍ ትምክቴ ምትደላ ምትመች ሰው እንኳን የሚያልፈውን ያለኝ ይላል 1 2 3 ብሎ ለሚያይ ያስቆጥራል የማታልፍ የማታልቅ ማትደክም ትምክቴ ማልቀይረው መዝሙር እስካለው በሕይወቴ ለልጅ ልጅ ትምህርት ርስትም ያለኸኝ ለሚያዩኝ ሁሉ እዩልኝ የሚያሰኘኛው እዩልኝ እዩልኝ የኔን ጌታ እዩልኝ 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 ዝርግፍ ጌጤን እዩልኝ 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 የኔን ንብረት እዩልኝ 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 ኢየሱሴን እዩልኝ 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 ምህረቱን እዩልኝ 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 የኔን ንጉሥ እዩልኝ መመኪያዬን እዩልኝ 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 የኔን ጀግና እዩልኝ 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 በጎነቱን እዩልኝ 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 የኔን ንጉሥ እዩልኝ 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 ከማይደረስበት ከቅድስናው ጥግ በሞቱ አቅርቦኝ ጸድቀሻል አለኝ እዩልኝ ካለሁበት ሸለቆ ሕያው ቃሉን ልኮ የኔ ብርቱ አለኝ እዩልኝ 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 የኔን ንጉሥ እዩልኝ ከማይደረስበት ከቅድስናው ጥግ በደሙ አጽድቆኝ አንቺ ብርቱ አለኝ እዩልኝ 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 ሀብቴን ጌጤን እዩልኝ ዝርግፍ ጌጤን እዩልኝ መመኪያዬን እዩልኝ 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 ያዳነንን እዩልን የፈወሰንን እዩልን የታደገንን እዩልን ኢየሱስ 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 ሃሌሉያ እንጠራዋለን እንደጋግሟለን። ቃላት የለኝም ኮኪዬ። በእውነት እግዚአብሔር ውስጥሽ ሲኖር ያለው ደስታ በውስጥሽ ያለው ነገር እጅግ ይደንቃል። ብዙዎቹ ወንድምና እህቶቼ ይህን ነገር በጣም እየተገረሙ ነው። በተለይ በዚህ አጋጣሚ ተሙ ወንድሜ በጣም ነው የተደሰተልኝ። ለኔ ተሙ በእውነት ነው የምለው በጣም ተደስቶልኛል። የሆንዬ ከዛ ሁላ ጭቅጭቅ አውጥተዋል። እሱ እንዲሁ ይለኝ ነበር፣ የሆንዬ በቃ ይሄ ነገር ይቅር፣ ለምንድን ነው አንተ ከሁሉ ጋር የምትጨቃጨቀው? ለምንድን ነው ሁሌ እንደዚህ ይለኛል። እንደ ጓደኛ ሰማለሁ፣ ስመጣ ግን መንፈሱ የለም። አልዋሽሽ፣
ስመጣ መንፈሱ እና ተሙሻ አረፍክ አይደል? እረፍቱን አየው አይደል አለ። ምንም ውስጥ የለበትም። እና ተሙሻ በዚህ አጋጣሚ ደሩ ዘሐረሩ በጌታ ነው ቆየ። እሱ እንዲያው ደሩ ዘሐረሩ ቆየ በጌታ ነው ያለው። እና ብዙ ወንድሞቼ ወደዛ አሁን ዮኒ ቬጋስ የመዳን ትምህርት እየተማረ ነው እሱ ራሱ። ኢየሱስ ያድነው። የእኔ ወዳጆች በሙሉ በቃ ህይወት ከክርስቶስ ውጭ እንደሌለ ተረድተው ነው። የሚቀይረው እሱ ብቻ ነው። ኖባዲ ኤልስ ማንም የቀየረኝ የለም። እኔ ስለዋወጥ እንጂ የቀየረኝ የለም። ስለዋወጥ እንጂ የቀየረኝ ማንም የለም። በራሴ ጊዜ እዛላለሁ እዚላለሁ እዛላለሁ እዚላለሁ ምናምን ብቻ የቀየረኝ ጌታ እንደሆነ ያየሁትና ኮኪዬ መጨረሻ ነገር ካለ ዘግቢ። እችን ብቻ ልንገርህ እንግዲህ 1600 ሰው ይታየኛል። በደንብ አድርጋችሁ ያዙት። በጣም ብዙዎች ሚዲያ ላይ የወጡ የሚስቁ የሚጫወቱ ብዙ ተከታይ ያላቸው ቤታቸውን ዘግተው ግን የሚያለቅሱ when it comes to life real life ጥሩ ማይሰማቸው ልባቸው የሚያዝን የሚያነቡ ዮኒ ብለው ይመጣሉ። እግዚአብሔር ቀብቶኝ ከሆነ ያፍሽን ቃል አጽንቼዋለሁ ብሎኝ ከሆነ ቤተክርስቲያን እግዚአብሔር ጸጋውን ሰጥቶ ኦቶሪቲ ሰጥቶኝ እንደሆነ እናገራለሁ። ዛሬ የማየውን ነው የምናገረው። አንተ ጋር ገብቼ መናገር ስላለብኝ አይደለም የምናገረው። ባይለኝ ቻው ብዬ ይወጣለሁ። አሁን ግን የምናገረውን በደንብ ስማኝ። በጣም ብዙዎች የምናውቃቸው በብዙ አይነት ካራክተር የምናውቃቸው በአብዛኞቹ ቤቶቻቸውን ዘግተው የሚያለቅሱ እንደሆኑ ጌታ ይናገረኛል። እዚህ ጋር ይስቃሉ፣ ይጫወታሉ፣ ያስመስላሉ ምናምን፣ ግን when it comes to life በጣም የሚያዝኑ በጣም በቃ ጥሩ ያልሆነ ላይፍ ያላቸው ናቸው በአብዛኞቹ። ዮኒ ምኑ ጋ ነው የነካህ ኢየሱስ እያሉ ይመጣሉ። ይህን መልእክት በደንብ ያዝልኝ። ምኑ ጋ ነው የነካህ ኢየሱስ? ምኑ ጋ ነው ያገኘህ ኢየሱስ? ንገረን፣ በቃ ንገረን። በደንብ ያዘው። ብዙ ፓስተሮች አሉ፣ ብዙ ሐዋርያት አሉ፣ ብዙ ነቢያቶች አሉ። አዎ አሉ። ግን እግዚአብሔር ይሄ ለአንተ ያዘጋጀው አገልግሎት ምኑ ጋር ነው የነካህ? እንዴት እናርገው? እስኪ ንገረን፣ እንደው እስቲ አውራን እያሉ ዝም ብለው ይደውሉልሃል፣ ይጽፉልሃል፣ ይመጣሉ። እዚሁ ቤት ውስጥ የምናውቃቸው ሰዎች እንደዚሁ ከዮኒ ጋር ቁጭ ብለው ኢየሱስ ጌታ ነው ሲሉ ትሰማቸዋለህ። ጌታን ያልተቀበሉ አሁን ራሳቸው ያሉ ኢየሱስን ጌታን አብረው ከዮኒ ጋር እኔ እኮ እንዲህ ነበርኩ እያሉ ታዩዋቸዋላችሁ። እዚሁን ያልኩት ዮኒ ቤት እንደዚህ አይነት ሰዎች ወደ አንተ ይመጣሉ፣ የተጨነቁ የተቸገሩ። ምክንያቱም አንተ ጋር በጣም በየአይነቱ ነው ሰው ያለው። በጓሮ ያናግሩሃል፣ ይደውሉልሃል። at the end of the day ስትጨርሱ አብራችሁ ስቃችሁ አብራችሁ አልቅሳችሁ ዮኒዬ ኢየሱስ ክርስቶስ ባንደበት እኔ ነኝ እንዴ እስክትል ድረስ ተጠቅሞ አጽናንቶብህ አበርትቶብህ ብዙዎችን ይዘህ መጥተህ ደሞን መስክረው ጌታን ብላችሁ እዚሁ መድረክ ላይ ኢየሱስን ሲመሰክሩ ሌላው ቢቀር በጣም ያዘንክባቸው እንዴት እንዲያሉ ይላሉ ብለህ በስድብ ያዘንክባቸው ሰዎች እንኳን ዮኒ ምኑ ጋር ነው የነካህ ብለው ወደ አንተ ይመጣሉ። ለምንድን ነው ወደ አንተ የሚመጡት? አንተ ውስጥ ያለው ኢየሱስ ስለሆነ፣ የነካህ ኢየሱስ ስለሆነ። it's not about ዮኒ it's about Jesus። አንተ ውስጥ ስላለው ኢየሱስ ብለው ይመጣሉ፣ ይደውሉልሃል። አንድ ምነግርህ ነገር የፈለጉትን ውስጣቸው ያለ ነገር እንትን ሊል ይችላል። ዋናውን እውነቱን እስኪያውቁ ድረስ ብዙ ነገር ሊጠይቁ ሊሳደቡ ሊሉ ይችላሉ። ሊወጡ ሲሉ እንደዛ ነው የሚያደርገው። ይታገላል። ወደ እውነት ሊወጡ ሲሉ ጨለማ ላይ ብርሃን ሲያበራ አይችልም። የሚቃጠል ተቃጥሎ የሚረግፍ ረግፎ ስለሆነ የሚመጣው ማለት ነውና ታግሰህ ዮኒዬ ይሁን ይበሉ ግድ የለም እኔም የነበርኩበት ሁኔታ ነው ብለህ አውራቸው። እግዚአብሔር ውስጥ የሚያስተምርህን ነገር የምታነበው ላክላቸው። አንተ ጋር ይላክ እንደነበረው ዮኒዬ እግዚአብሔር ለዚህ ነው ያስቀመጠ። ላክላቸው። እየሰደቡህ አይደል ያሉት? የሚረግሟችሁ መርቁ አይደል የሚለው መጽሐፍ? የሚሰድባችሁን አይደል? ፍቅር ስጥ። እዚህ ጋር ናና ይኸውልህ በፍቅሩ ክራይስት እንዳንበረከከን አንተ ውስጥ ያለው ፍቅር ለዓለም ተገልጦ ኢየሱስን ስጠን እያሉ እዚሁ ጌታን ይቀበላሉ። ደግሞ ሌላውኛው ደግሞ
እዚሁ ጌታን መቀበል እንፈልጋለን እያሉ ደግሞ የሚመጡ ሰዎች አሉ። ሌሎቹ እንዳልኩ ነው የምናውቃቸው በውስጥ ነው። መጨረሻ ግን ተገልጠው ይወጣሉ። ችን መልእክት ብትፈልግ አንተ ራስህ ያው ሪከርድ ስለሚያደርገው አስቀምጠው ታየዋለህ። በአይንህ በብረቱ በጣም በአጭር ጊዜ ነው። ይሄ ዓመታት የሚቆይ ምናምን የሚቆይ አይደለም። መልእክት ምነግርህ እግዚአብሔር መልእክቶችን ቅዳሜ ተናግሮ እሁድ መልሶት እንዴት እስከሚቀጥለው ሳምንት ምስክርነት እንቆያለን ሲሉ አይቻለሁ። ምስክሮች አሉ አብረውኝ እዚህ ጋር የኔ ቤተሰቦች። እነግርሃለሁ ይሄንን በአይናችን እናያለን። ተዘጋጅ። ምነግርህ ቁጭ ብለህ አውቃለሁ እንደምታነብ አውቃለሁ ጌታን ቃል እንደምትወድ እንደምትገልጥ ይሄንን ብላው። ሲገባ የገባ አይመስልም። እግዚአብሔር ሊናገር ሲል ሲወጣ ነው እንዴ አውቀዋለሁ እንዴ የምትለው ቃሉን ይሁንዬ። ሲገባ የገባ አይመስልም። የእግዚአብሔር ቃል ዝም ብለህ ስትበላው አይመስልም። ይገርማል እኮ እያልክ ስታነበው አይመስልም። ተጠቅጥቆ በአስፈላጊው ሰዓት እንዴት ብሎ እንደሚወጣ አታውቀው። ብላ ይሄንን ቃል ነፍስህ ይሄንን ቃል ትብላ። ከዛ ለሚያስፈልጉት መልስ መስጠት እንድትችሉ ይላል የእግዚአብሔር ቃል ሲናገር። በምትፈልጉበት ቦታ እኔ እሰጣለሁ የሚለው ቃሉን ሲያበላህና ውስጥ ሲኖር ነው። ይህን ብላ። በጣም ተማረው ጌታ ኢየሱስ ክርስቶስን። አንተ በፍጹም በዚህ ሁኔታ ላይ አትታማም። የጌታን ቃል እንደምትወድ እኔ ዛሬ ጌታን ተቀብለ አይደለም ገና ድሮ ታስታውሳለህ። እኔ ቤት ገብተህ ነበር የዛሬ 2 ዓመት። ጌታን ያወራ ነው መተህ መኪና ጎማ ስቀይር ካስታወስ ጎማ ትቀይር ያለሽ አልከኝ። ጎማ ቀይር እንዴ? በደንብ ነው የማስታውሰው። ተነጋግረናል እንዴ? በደንብ ያሳን ቁጭ ብለህ ኢየሱስ ብለን የሰማኝ ምንም ድሮም ዛሬ አይደለም እኛ። ስለዚህ ይሄን ብላ ታያለ። እኔ እንኳን አንተ እያወቃቸው እኔ እንኳን የማላቃቸው እዚህ ላይ አንተ እያሉ በጣም ሳያውቁት ስድብ የሚሳደቡ ሰዎች እዚሁ መድረክ ላይ ኢየሱስ ክርስቶስ ጌታ ነው ያሉ። ልክ እንደኔና እንደሆነ ተቀምጠው ነው ማየው። እኔ እኮ እንደዚህ አልመሰለኝም ነበር እያሉ እያለቀሱ ኢየሱስን ሲናገሩት ካንተ ጋር አያለው። ይሄን አይቻለው። አብረን እናየዋለን። አብረን ሴሌብሬት እናደርገዋለን። አብረን ይሄን ጌታ እናከብረዋለን፣ እናነግሰዋለን፣ እናመልከዋለን። ይሁንዬ it's a very big privilege እዚህ ጋር ካንተ ጋር መጥቼ ኢየሱስን እንድንጨዋወት ስለፈቀደ ጌታ፣ አንተም ደግሞ እንደወንድም ስለፈቀድ በጣም ደስ ብሎኛል። ድንቅ ጊዜ ነበረን። ተቀጣጥረን አይደለም ባይዘዌ ተቀጣጥረን አይደለም ወገኖች። የጌታ ያም በፊት ተቀጣጥረን አልተመቻቸልንም። አይገርምም? መጥቼ ሰብካለሁ ብዬ እግዚአብሔር ምስክሬ ይላል። የእውነት አልተመቻቸልንም። አልተመቻችም። እኔም አገልግሎት ነበረኝ አልተመቻችም። አሁን ግን ተቀጣጥረን የጌታን ቃል የሆንዬ በተመቻቸ ቀን እሰብከዋለሁ። ቃሉን ብቻ ዛሬ ምስክርነት ነው። የእግዚአብሔር ጊዜ ስለሆነ ነው የሆንዬ ዛሬ የተገናኘ ነው። ታንኪዩ ሶ ማች የኔ አክባሪ ወንድሜ። አንተን አከብራለሁ። ቤትህን፣ ቤተሰብህን፣ ልጆችህን፣ ለልጆችህ ያለ ስርዓት፣ ለባለቤትህ ያለ ስርዓት ድሮም በጣም ያስደንቀኛል። ይህን ሳልነግርህ ድሮ ለባለቤትህ ለልጆችህ ያለ ልጆችህን እዚህ ጋር እንኳን ስንት ነገር ኢሞሽናል የሚያደርግ ነገር እየተናገርክ when it comes to your kids የምትመልሰው መልስ የማይታይ እንዳይመስልህ። ለልጆችህ የምትመልሰው መልስ መመለስ ያለብን ትሪት ታደርጋለህ። የምታደርገውን ነገር የውስጡን ደግሞ ጌታ ያያል። እኔ ግን ያየሁትን እዚህ ጋር ለቤተሰብ ያለህ አክብሮት፣ ለእናቶች ያለህ ለሴቶች ያለህ አክብሮት እግዚአብሔርን ስላንተ እባርከዋለሁ። ነገ ደግሞ በትልቅ አገልግሎት በአንተ ሁኔታ ነው ያለው። በአንተ ሁኔታ እግዚአብሔር ሲያገለግል ብዙዎች እንባቸው ሲታበስ፣ ብዙዎች ሲረዱ፣ ብዙዎች ቀና ሲሉ፣ ብዙዎች ኢየሱስን መጥተው ሲያከብሩት አያለሁ። በጣም አመሰግናለሁ ዮኒ። ቴንክ ዩ ሶ ማች። ክበሪልኝ። በጣም ተባረኪ። ቤትሽ ነው እንደምታውቂው። በተለይ ማስታውሰው ዲጄ ወንድም ነው አንቺን ያስተዋወቀኝ። ዲጄ ወንድም እኔ አረሳም። ይሄ ጭንቅላት ላይ ፀጉር ቢተከልበትም አረሳም። ዲጄ ወንድም በጣም መወዳት ወዳጄ ናት ምናምን ብሎ አንዴ እንዲያውም የሆነ ጸሎት ስታረጊ የሆነ ነገር ብዬ ላስላስ አረኩኝ። እኔ መቼም የቢዝነስ ሰዓት ነው። ከዛ ላስላስ አረኩና ኮክዬ በጣም ወዳጄ ናት ጓደኛ አይነት ምናምን ብሎ ዲጄ ወንድም እንዴ በጣም መልካ። ከዛ ቤትሽ ገባው እና አወራን ስለ እግዚአብሔር ቃል ምናምን ነገር። ማህየንም እንደዛ ነው የማውቀው። ዝም ብላ ታመሰግናለች፣ ትዘምራለች እና እግዚአብሔር ይባርክሽ አልኳት። ሎንግ ታይም እኮ እንደዚህ ሲያመልኩ ደስ ይለኛል። እኔ ያው ሙሉ ለሙሉ ባልገባበትም ጌታ ሲመለክ ደስ ይለኛል።
እንዲያውም ትላንትና ቃል የሰጠች ከትላንት ወዲያ ቃል የሰጠች ነበረችኝ ያብዬ የምላት እጇ እንትን ያለ ልጅ ከዚህ በፊት ሲዘምር አይቼ ሪፖስት አድርጌ እግዚአብሔር ይባርክሽ ብዬ ብያታለሁ። እና ያቺን አትረሳም። አየሽ የሰው ልጅ በሚገፏቸው በምናምን ሰዓት እኔ ደግሞ ወዳለሁ። እግዚአብሔር በሚያውቀው ሴት አከብራለሁ፣ በጣም ወዳለሁ፣ አከብራለሁ። ያው አንዳንዴ የምትነጋገሪያቸው ሰዎች አሉ ሲመልሱልሽ ወንድነትም አለ እንትን እላለሁ እንጂ እናት መንካት አልወድም፣ ህፃናት መንካት አልወድም፣ አባት መንካት ግዴ የማልወደው ነገር ነው። እና ግን ያው በመሀል ባለው ላይ ነው እንትን ላይኖር ይችላል። ግን እንዳልኩሽ በጣም ለምን ያሳደጉን ሴት አሁን በኢትዮጵያ ታሪክ አዳምጠሻል? ሴት ወንድ ደፈረች ተብሎ ተከሶ አይታወቅም። አስተውልሻል? አሁን ለምሳሌ ፓስተሮች፣ ቄሶች፣ ሼኮች ደፈሩ ተብሎ ዓለም ላይ ይዘገባል። ነን የሆኑ ወይም ደግሞ በቤተክርስቲያን ያሉ ውስጥ ያሉ እንኳን ቤተክርስቲያናዊ ዓለማዊ ሴቶች ደፈሩ ተብሎ ሲነገር ሰምተን አናውቅም። ዓለማዊ ሴቶች ነው ማወራሽ። ስለዚህ ሴቶች ወደ እግዚአብሔር ቤት ሲመጡ በጣም ወደ እግዚአብሔር ይቀርባሉ። የሚገርምሽ ከወንድ በበለጠ ሴቶች ወደ እግዚአብሔር የቀረቡ ናቸው። ከልባቸው ነው ጌታን የሚያመልኩት። ወንዶች ምናልባት ለጥቅምም ለተለያየ አይነት ነገር ሊቀርብ ይችላል። እግዚአብሔር ምስክሬ፣ ሴቶች ወደ እግዚአብሔር ሲመጡ እግዚአብሔርን ብለው ብቻና ብቻ ነው የሚመጡት። ምንም ጥቅም ፈልገው አይመጡ። የሴቱ ይለያል። ወንዱ ግን እንዳልኩች ነው፣ እንደ ስራው ባህሪ ይለያያል። በሴቶች ጋር ስትመጪ ዓለም ላይ ነው የምመሰክርልሽ። በሃይማኖት ያለች ሴት ደፈረች ወንድ ልጅ እንዲያረገች አጭበረበረች ሲባል ብዙ ጊዜ አትሰማም። እዚህም ላይ እኮ ነው ጻፍ ላይ እኮ ኢየሱስ ሕያው ሆኖ አይደለም ሞቷል ተብሎ ተቀብሯል ተብሎ ሽቶ ይዘው መቃብር ጋር ሴቶች ናቸው። እስከ መጨረሻው ድረስ አትክልተኛ መስሏት ጌታዬ እባክህ ጌታዬን ወዴት ነው ያኖራችሁት ብላ ስትጠይቀው ኢየሱስ ራሱ እኮ ነው ማርያም ሲላት ረቡኒ አለችው፣ አወቀችው። እስከ መጨረሻው ሞቷል ተብሎ ያልሄዱ ሽቶ ይዘው የሚከተሉ 7 አጋንንት የወጣላት መግደላዊት ማርያም ሽቶዋን ይዛ ኢየሱስ እያለች የዛኔ እግሩ ስር ሰብራለች። እንደገና ደግሞ መታ ደግሞ ኢየሱስ ትላለች። እና ሴቶች በጣም 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 ልባችን ስስ ነው። እውነት ነው፣ መጽሐፍ ቅዱሳዊም ነው ልል ነው። ይህም በለቅሶ ማየት ትችላለች። የለቅሶ ሀዘን በጣም የሚበረታበት ማን ነው? እናት ናት። እናት ናት። በቃ ልጇን ካረፈ በኋላ ሽምድምዷ የሚወጣው እናት ናት። ሽምድምድ ብላ የምትጎሳቆለው ምን የምትለው እናቶቻችን ናቸው። እና የሴት ነገር ያን ያህል ደረጃ ነው። ገባሽ? ያ በጣም ነው የምረዳው። በጣም አንደርስታንድ ስለማድረግ እማዬን በጣም ስለምወድ ገባሽ? እህቴ አንድ ነው ያለችኝ። አንዷ በጌታ ጋር ናት፣ በሕይወት የለችም። እህቴም ናት እናቴም ናት። በጣም ነው የምወዳት። እህቴ ገና ስለ እኔ ስም ስጠሪ እንቧ ነው የሚመጣው። እግዚአብሔር ምስክሬ ነው። በዚህ ህይወቴ ራሱ የተደሰተችልኝ እሷ ናት። በጌታ በመሆኔ ራሱ እግዚአብሔር ይመስገን። በምንም ነገር ውስጥ ብገባ የምትወደኝ የምታከብረኝ እህት አለች። በቃ እግዚአብሔር የሰጠኝ እና እንደዚህ መታደል ነው። አንዳንዴ የፈለግሽውን ሆነሽ የሚወዱሽ ቤተሰቦች አሉ። ገና ትወርሳለህ፣ ገና ትወርሳለህ። ልንገርህ የመጨረሻ አይደለም በቤት በሰፈር የሚፈራባት ነበር። ነግሬሃለሁ። እንግዲህ ወታደር ኮማንደር ነው፣ ቀልድ የለም። በመጨረሻ ኢየሱስ ክርስቶስ ጌታ ነው ብሎ ነው ወደ ጌታ ሄደው። ልንገርህ እህቶቼ ጌታን ተቀብለዋል። እኔ ነኝ መጀመሪያ ሄዳንኩት። ከቤት ውስጥ የመጨረሻ እብድ ዘፋኝ የምትባለውን መርጦ አይደለም መጀመሪያ። ምን አይነት አምላክ ነው ያለን እንደ ሰው ማያይ? ዋና ያለበት ዋናው ነው ጌታ የሚፈልገው። ዋናው ጌታ ሁልጊዜ የፓስተር ዳዊት ሲያስተምር በፊት ይገርመኝ ነበረ። ከእንትን ውስጥ ነው ያወጣኝ እያለ ሲናገር ይደንቀኝ ነበረ ንግግሩ። እኛ የምናጨሰው ቢራ፣ የምናጨሰው ሲጋራ፣ የምናጠጣው ቢራ፣ ምን የምናደርገው የአራዳ ልጅ ነው። ጨዋታ የሚችል ሰው ነው። አሁን በወንጌል ሆኖ የሚሰብካቸው ደስ የሚሉ ነገሮች አሉ እና በዛ ጊዜ እንኳን
ሲነግር አንድ የኔ ጓደኛ የእሱ ጓደኛ ነው የሚገርምሽ ምን አለ አንድ ቀን ልሼዋለሁ ለካ በጣም አድርጌ እኔ ፓስተር ዳዊት ይባላል ከዛ ላከለት የኔ ጓደኛ ኧረ ጓደኛ እኮ ልዘዋል ይለዋል ይሄ ልጅ ለማየት ያብቃ ወደፊት ጌታን እንደሱ የሚሰብክ አታመጣባል በሱ ላይ እግዚአብሔር አይቶኛል በሱ ላይ እግዚአብሔር ሰርቶ ይቺን ነገር አስቀምጣታል እሱ ሲሰብክ ታገኘዋለህ እውነተኛ ተናገር ባይዘው በቅርብ ጊዜ አዳምጡ አለ በጣም ብዙ ታዋቂ ሰዎች ወደ ጌታ ይመጣሉ ብሎ መድረክ ላይ ተንብየዋል በቅርብ ጊዜ በነገራችን ላይ ኢቭን አንድ ጊዜ የኔን መዝሙር ስላንተ ብቻ ይወራ የሚል መዝሙር አለኝ እሱ መዝሙር ዱዊት አድርገኸው የሰራኸው እሱን ይላክል በጣም እንደሚወድ በጣም እንደሚያከብር ነው ማለት እሱ ነው አይቶ የላከልኝ ኢንቦክስ ያደርገኛል መጀመሪያ እና ተናግሯል ብዙ በተለይ ክርስትና ህይወት ያሉት ሰዎች ቃል ከጫፍ እስከ ጫፍ በልክት ያላረገኝ የለም ከጫፍ እስከ ጫፍ ነው ማወራሽ ለካ ሲጠብቁት የነበረ ነገር አለ ከኔ አሮን ነው የታያቸው ነገር ይኖር ምን አላቅም እግዚአብሔር ነው እሱን የሚያውቀውና ብዙዎቹ ይላሉ ታስታውቃለህ ዮኒ የፈለገ ብትናገር ብትሳደብ ጌታ ሰው ፊትን ያህል ይላል እግዚአብሔር ልብን ያህል ይላል ሰው ፊትን አይቶ ሲፈርድ ጌታ ግን የልብን ነው ይላል ዳጊ የሱ መዝሙሮችን በጣም እግዚአብሔር ልብ ያላቸው በጣም ልብ ያላቸው ለእግዚአብሔር ሰዎች ባይዘው ያስታውቃሉ የፈለጋቸውን ቢሆኑ አንደኛ ይሄ ሰው መጨረሻው ጌታ ነው የሚባሉ ሰዎች ያስታውቃሉ በተለይ አይናቸው የተከፈተ ሰዎች ያውቃሉ እና አንተ የፈለገ ብትሆን ታስታውቅ ነበር ብትሳደብ በተለይ ነቢት ብርቱካን እኔ ቃላት የለ ባህሩና ነቢት ብርቱካን ስለ እኔ ስንት ዓመት ሙሉ አንተ በጌታ ነህ ሁልጊዜ የሚሉት ቃል ነው ስናወራ አንተ በጌታ ይገርመኝ ነበረ ምን ማለት ነው እላለሁ አይገባኝም አነ ባህሩም የሚባል ወንድም አለኝ እሷም አለች አንተ በጌታ ነህ ጌታ ገብቶሃል የጊዜ ጉዳይ ነው ለማየት ያብቃ ስለ አንተ ጸልያለሁ ሁለቱም እኮ ነው የሚሉት ስለ አንተ ጸልያለሁ ስለ አንተ ጌታን ባርካለሁ እንደዚህ የሚል ወዳጅ ከየት ታመጫለሽ ከየት ነው የሚሉት እውነት ነው እንደ ስድቤ ምናምን ሆኖ ግን የሚታያቸው በእኔ ላይ ነገር አለ በእኔ ላይ የሚታያቸው ነገር አለ ይደንቀኛል እና ክብሩን ጌታ ይውሰድ እውነቴን ነው የምለው ያንን አንደበት የቀየረ አባት ኢየሱስ ብቻ ነው እግዚአብሔር ይመስገን እና የሚወደድ አባት ነው ያለኝ እያነበብኩ ነው ከኮኪ ጋር አብሬ ሰርቻለሁ የሚል ደግሞ ሌላ ምስክር መጣለ ጉድበል እንዴት ነው የማይኖረው አይ ድምፅሽማ ያስታውቃል እኮ እናቱ እኔ እንትና ራሱ ጥቅስ ልካልኝ ማስተዋል አርቲስት ማስተዋል አሁን የኳስ ፌዴሬሽን አይደለች አርቲስት ማስተዋል የሆንዬ በርታ እሷንም ልሻታለሁ እኮ እኔ ያላስኩት ሰው አለ እንዴ የለም እኔ ወንዴን ያስቆመ ጌታ በርታ እነዚህ ጥቅሶች በጣም ይጠቅመዋል ብላ አሁን በጣም ወንጌላዊ ሆናለች በጣም ተቀይራለች ነው የምልሽ የሚገርም አንባቢ የሚገርም መጽሐፍ ቅዱስ አንባቢ የሚገርም ቤተክርስቲያን ተከታታይ የምትደነቅ ሴት ሆናለች በጣም ነው የደነቀኝና ጥቅሶች ልካ የሆንዬ ይሄ ያበረታል በርታ ወንድሜ ምናምን ብላ መሴጅ ተወችልኝና በጣም ብዙ ማታውቃቸው ሰዎች ባይዘው ይጸልዩልሃል ይሆንዬ በጣም ብዙ ማታውቃቸው ስልህ ታዋቂ የሆኑ እንደሚጸልዩልህ ማታውቅ ሰዎች ግን በጣም ብዙዎች ይጸልዩልሃል በጣም ብዙዎች ጌታን ባርከዋል ስላንተ በጣም ብዙዎች አሁንም እየጸለዩልህ እንደሆነ አውቃለሁ ከፓስተር አሊ ጀምሮ ለዮንዬ እንጸልይለት ብሎ እዚሁ ፕላትፎርም ላይ ሲናገር ሰምቼዋለሁ በጣም ብዙ ፓስተር አሊ እሱንም ልሼዋለሁ ማን የቀረኝ እኔ ያላስኩት ጴንጤ ማን ጥሩ እኮ ነው በጀባር አሳድጄ ጠቀለሉኝ ማን ያላስኩት ጴንጤ ጌታ ይክበር ጴንጤ ሆኖ በእኔ ያልተላሰው ወፍ አታመጡ እንትናም ብቻ ያላስኩት ፓስተር ዶክተር ማሙሻን አወራው በስልክ አይገርምም
ዋው በስልክ አወራሁ። ዮኒዬ በጣም ነው ማመሰግነው፣ በጣም ነው። ብዙ ጊዜ አንድም ስለ እኔ ስታደንቅ እሰማለሁ እና በጣም ነው ማመሰግነው። እግዚአብሔር ስለረዳህ እግዚአብሔርን አመሰግናለሁ፣ ጸልይልሃለሁ ምናምን አለ። በጣም ወደው አውታሩንም ወደዋለሁ። አውታሩ ደውሎ ነው ያወራኝ። ትልልቅ የሚባሉ እንግዲህ አስቴር በዳኔ የምትታወቅ ናት። እሷ ራሱ ለእኔ አይታልኝ ነበር። የሚገርምሽ ህልሙላ አናግሯት ነበር። በጣም አንተን በቃ ጌታ ይፈልግሃል፣ እንደዚህ አይነት ነገር መተው አለብህ ምናምን ብላ ለካ ተጽፎልኛል። እኔ አላውቀው። ብዙ ሰዎች ጸሎት ያደረጉ ነበር ግን ያደረጉ ነበር ግን እግዚአብሔር የማመሰግነው ብዙ ጊዜ የማየው በረከቴን ስለሆነ ሀሳቤ አይበተንም። ብዙ ጊዜ ካዩ ሶሻል ሚዲያ ላይ በረከቴን ያለው ብዙ ሰዎች እኔን ማየታቸውን መዝናናታቸውን ምን ማለቱን እንጂ የማየው አንዳንዱ በጣም ሲሳደብ ሚዩት ከማድረግ ውጭ ማየትም አልፈው ወይ ፎግሬ ያልፋል። ልክ ምለው ነገር የለም። አንዳንድ ሰው ያይና ኮመንት በዛው ነው የሚሄደው። በቃ ሀሳቡ ይበተናል። ብዙዎቹ የምታያቸው ሶሻል ሚዲያ ላይ ራሳቸውን ኮንትሮል ማድረግ አይችሉም። ኮመንቱን ያዩና አለቀ ነገራቸው በሙሉ እንትን ይላል። ሌላው ሂዊ ድሬ ታስታውሺ እንደሆነ ሂዊ ድሬ የምትባል ልጅ ብዙ ሰው ሲሰድባት ስትሰክር ምን ስትል ያልተናገሯት በጌታ ስትሆን ተቀጠቀጠች አልኩሽ። ሂዊዬ እግዚአብሔር ይጠብቅሽ። ትክክለኛ ውሳኔ ነው። ከዛ ህይወት ያወጣሽን እግዚአብሔርን እንዳትለቅ። እኔ የምሰድብሽ ከዛ ያወጣሽ ጊዜ ነው አልኩ። እኔ የምሰድብሽ የምልስሽ ከጌታ ስትላቀቂ የዛኔ ልስሻለሁ። ይኸው 2 ዓመት አለባት። ጌታ በጣም ደስተኛ ነው እና በጣም 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 እኔ እግዚአብሔር አመሰግነዋለሁ፣ እጅግ አመሰግነዋለሁ። አብረን ይኸው ህይወት እየቀየርን ነው። አብረን እየተቀየርን ህይወት እየተቀየርን ነው። ኮክዬ ብርክ በይልኝ፣ እጅግ አድርጌ አመሰግናለሁ። ሌላ ቀን ለወንጌል ነው የምንፈላለገው። አሳይመንት ሰጥሽና የእኔ ቤቶች ምን እንደሚፈልጉ ስለማቅ አዳኙን ማወቅ ይፈልጋል። መጽሐፍ ውስጥ ብዙ ጊዜ የሚያጋጨው እሱ ቃል ነው፣ ያልተገለጠው ቃል እሱ ነው። ስለዚህ እሱን ቃል ነው በሚቀጥለው በውስጥ አውርቼሽ የምናደርገውና ብርክ በይልኝ ኮፊ ይረዳናል። እግዚአብሔር ራሱ ሰብከናል። መንፈስ ቅዱስ እዚህ ጋር ትዘምሬ ያላችሁ ሰዎች የሚቀጥለው መጥቼ ዘምሬ ሰብኬ ነው የሚሄደው። ጌታ መንፈስ ቅዱስ ይረዳኛል፣ እግዚአብሔር ይረዳኛል። 13 ዓመት እንደ ቀልድ አደረግሽዋል። አይገርምም? ይሁን ጌታ ጋር ስትሆን ሽቡ ነው የሚለው። እኔ ራሱ ሰው አንድ ቀን ተሳስቶ እንኳን ጓ አይልም ወሬሙ ላይ በጣም ደስ ይላል። ወሬ ሙላኛለ በጣም ወሬ ሙላኝ። ቀኗን ስቆጥራት ነበር 3 ቀን ሆነኝ 4 ቀን ሆነኝ እያልኩ ነበር። ገና እንግዲህ መጨረሻ ከዘራ ይዘን ሁሉ ኢየሱስ እንላለን። በጣም ደስታ ላይ ብርክ በይልኝ። እኔው አዲስ መዝሙር እየሰራው ነው። ይሄው እሱንም እመጣለሁ። ዮኒዬም አንድ ቀን ብቅ በልና ኢየሱስን ይዘሃል ጌታችንን ደመቅ አድርገው አንድ ቀን ደግሞ እኔ ጋር ሲሰርፕራይዝ ደስ ይለኛል። እኔ በተለይ ሌሎቻችሁ በጌታ የሆናችሁ ወንድምናቶች በጌታ ብቻ ሳይሆን ኦርቶዶክስም ሆናችሁ ስለ እግዚአብሔር የምትዘምሩትን ነገር ሪፖስት አድርጋለሁ። ዘፈን አላረግም፣ ይቅርታ። እኔ ፎሎ አርጉኝ አታርጉኝ አይመለከተኝም። ጌታን ከዘመራችሁልኝ የኦርቶዶክስም መዝሙር ይሁን በጌታ ያላችሁም ሁኑ ማናችሁም ሁኑ ዘምሩ፣ እኔ ሪፖስት አደርጋለሁ። ዘምሩ፣ ሪፖስት አደርጋለሁ። ያንን ነው የምላችሁ። ቤተሰብ ተባረኩ። አንድ ጥሪ ብቻ እናድርግ። ምናልባት አንድ ሰው ልናገኝ እንችላለን። እንደው ይሄ ጌታ ልቤን ነክቶኛል፣ በቃኝ፣ በቃ ሁሉ ነገር በቅቶኛል፣ አሁን ይሄ ጌታ ይሻለኛል የምትሉ ሰዎች እስኪ የምትሉ ከልባችሁ እንዲህ የምትሉ ሰዎች ጌታ እያየ ስለሆነ አንዳንድ ቁጥር ጻፉና እዛው ባላችሁበት እንጸልያለን። እኔና ዮኒ እንጸልያለን አብረን። እኔ የምለውን ዮኒ ስለሚል አብራችሁ እናንተ ከስር ትላላችሁ ማለት ነው። እና እስኪ ጌታን አንድ ሰው አይቻለሁ፣ ጌታን መቀበል እፈልጋለሁ። ሶሲ አይቻለሁኝ፣ ጌታን መቀበል እፈልጋለሁ። ሄኖክ አሌክስ፣ ሄኖክ ማርቆስ፣
አይቻለው፣ ምንቱ አይቻለው፣ ጠንክር አይቻለው፣ ጌታን መቀበል ፈልጋለሁ የምትሉ እታች እንዳላችሁ እኔና ዮንዬ አብረን የምንለውን አብራችሁን ትላላችሁ። እሺ መስፈን አይቻለው፣ ኢትዮጵያ አይቻለው፣ የእውነት ጌታን ለመቀበል ነው የምትሉ ሰዎች ልባችሁ የተነካ ይሄ እናንተን የነካ ጌታ የኔንም ልብ ነክቷልና በቃ ለዓለም ሁሉ የሞተው ኢየሱስ ክርስቶስን ዛሬ ደግሞ በግሌ የቤቴ የህይወቴ የኑሮ አዳኝ ነው ለማለት ህይወቴ ሆኖልኛል ለማለት እፈቅዳለሁ የምትሉ የስ አንዳንድ ቁጥር ጻፉልኝ። ቴንኪዩ አንዳንድ ቁጥር። እንደገና ደግሞ በጌታ ነበርኩኝ ግን በቃ ነገር ሳለንትን ስላላ ወደ በኋላ ባክ አድርጌ እያመለኩት አይደለም ወደ ሌላ ውስጥ ገብቻለሁኝ ምትሉ ሰዎች አንዳንድ ቁጥር ጻፉ። እግዚአብሔር የምህረት አምላክ ነው፣ የእንደገና አምላክ ነው። ሌላ ነገር ውስጥ ነው ያለሁት በጌታ ነበርኩ ግን ባክ አድርጌያለሁ ምትሉ ባክ ስላይደሮች እግዚአብሔር የእንደገና አምላክ ነው። ስለዚህ አንዳንድ ቁጥር እናንተ አይቻለሁኝ። ቴንኪዩ ሶ ማች። አንዳንድ የምትጽፉ ሰዎች እኔና ዮኒ የምንለውን አብረን እንላለን። ከዛ ይሄንን ጌታ አንድም ሰው ይሁን 10 ሰው 100 ሰው ይሄንን ጌታ እንዲቀበል እንፈልጋለን። አብረን እንጸልያለን። ዮኒዬ እኔ የምለውን አብረኸኝ ትልና እነሱ ካንተ ጋር ይላሉ። እናንተ ከዮኒ ጋር ተከተሉ። እኔ የምለውን ይላል። እግዚአብሔር አባት ሆይ አመሰግንሃለሁ። ነፍሴን ተቀበላት። ኃጢአትን ክጃለሁ። ዓለምን ክጃለሁ። ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ በአፌ መሰክራለሁ። ኢየሱስ ክርስቶስ ጌታዬ ነው። አባት ሆይ ስሜን በሕይወት መዝገብ ላይ ስለጻፍክልኝ አመሰግንሃለሁ። ስለወደድከኝ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም አሜን። አልከሰርም። እግዚአብሔር ይመስገን። በጣም ብዙ ሰዎች አሉ። የሚገርምሽ በየጊዜው ብዙ ሰዎች ወንጌልን እየሰሙ ከብዙ ነገር ላይ የተቀየሩ ወንድምና እህቶች አሉ። በዚች በአጭር ጊዜ ውስጥ በወር ጊዜ ውስጥ እነ ቅዱሴ እነ ቤኪ እነ ኤርሚሻ ቃላት የለኝም ያልመጡ እነ ነቢት ጋር ያልመጡ የማይማሩ ጸልዩልን የማይሉ ሰዎች የሉ። ወንጌል ብዙ ሰው ተጠምቷል። እውነት ለመናገር በጣም ወንጌል ተጠምቷል። ሰው መዳን ይፈልጋል። እውነቴን ነው። መዳን በጣም ብዙ ሰላም የሚሰጥ ረፍት የሚሰጠው እሱ እንደሆነ ብዙ ሰው ገብቶታል። እና እኔም ጸሎት አደርጋለሁ፣ ለብዙ ወንድምና እህቶቼ ጸሎት አደርጋለሁ። እኔንም የረዳኝ ጸሎት ነው፣ ሌላ አይደለም። መጽሐፍ ቅዱስ ማንበብ፣ መጸለይ። መጽሐፍ ቅዱስ ግድ ይላል። እሱ ነው ህይወት። መጽሐፍ ቅዱስ እንቅልፍ በተለይ ልተኙ ስትሉ ቲክታክ ስክሮል ከማድረግ መጽሐፍ ቅዱስ አንብቡ። አንድ ምዕራፍ ይሁን 2 ምዕራፍ ይሁን እያነበባችሁ ስትሄዱ ሳታስቡ፣ በተለይ አዲስ ኪዳን ጀምሩ። አዲስ ኪዳን ብዙ ደስ የሚል ታሪክ አለ። በጣም የምትወዱት ስለ ጌታ በደንብ የሚያሳውቃችሁ አዲስ ኪዳን ነው። ከዛ ወደ ብሉይ ኪዳን እየሄዳችሁ የነ ኢሳያስን እነ ምሳሌን እነ መጽሐፈ ኢዮብን ሌላውን ስታነቡ እነ ዳዊትን ስታነቡ ደስ እያላችሁ ትሄዳላችሁ። እና ያንን አስቡ ላለው ሰላማችሁ ብዝት ይበል። ይህንን ነው ኮክዬ። ተባረክልኝ የኔ ውድ ተባረክልኝ። መልካም ጊዜ ሆነ። አሜንና እሺ